ብርቱካን በልቼ ሎሚ ሎሚ አገሳኝ ብርቱካን በልቼ ሎሚ ሎሚ አገሳኝ አንቺ እንደምን አለሽ እኔን ልቤ ነሳኝ አንቺ እንደምን አለሽ እያልን ወደ ጨዋታው እንገባለን። እንግዲህ እቺን ጽጌረዳ አበርክቼልሃለሁ። እቺ ያንተ ነው። እንኳን ደህና መጣህ። አመሰግናለሁ። እንዴ እኔ ገረመኝ እኮ ሙዚቃና ጨዋታ ሲገናኝ ብርቱካን በልቼ ሎሚ ሎሚ አገሳኝ። እዚህ ጋር ያሉት ጥያቄዎች ብርቱካን አይተህ ሎሚ ሎሚ ነው የምትመልሰው። ትክክለኛ ለጨዋታው ቢሆን ትክክለኛ ሙዚቃ ነው የመረጥክለት። በዚህ መረዋ በሆነ ድምጽ አሪፍ ነበረ። በጣም ተወዳጅ የሆነ የማዲንጎን ሙዚቃ ነበረ። እንግዲህ ልንጫወት ነው። ልንፋለን ብርም አለው የጉልበት ስራ ልንጫወት ነው። ብርም አለው እየተባለ ነው። የ20 ሺህ ብር ሽልማት አለ። እዚህ ጋር እንግዲህ ሉላዬ ታነብልናለች። ከላይ የሚለው የምልክት ጥያቄ ይላል። የምልክት ጥያቄ ማለት ብዙ የተለያየ ነገሮች ሰው ሊሆን ይችላል፣ መጽሐፍ ሊሆን ይችላል፣ ድራማ ሊሆን ይችላል። ብዙ የተለያዩ ነገሮች አሉ። አንዱን ቁጥር ታነሳና ምን እንደሆነ ታያለህ። ከዛ ምን ይሆናል? ከዛ በኋላ ይጠየቅና እንግዲህ በተሰጠው 30 ሰከንድ ውስጥ መመለስ ይኖርብሃል። የሚነገረው ምልክት አንተ ከሆንክ ጠያቂው እዛ ላይ ያሉትን ነገሮች ታነብና ከድነት አስቀምጣትና ይሳያል። ከዛ በኋላ የምታየውን ነገር በምልክት ትገልጻለህ። ጥበብ ጎበዝ ከሆነችና ቶሎ ምንድነው ፊልም ነው ምናምን ካለችና ቦታውን ካወቀች ምልክት ነው የምትነግራት። በቃል አውጥተህ መናገር አይቻልም። ስለዚህ ያው እንደ ቃሉ የምልክት ጥያቄ ነው። ብንጀምርላችሁ እኛ በፍቃደኝነት እንጀምር። ኧረ ዛሬ ግን አድጋቸዋል። አድገናል እንዴ! ጀምራለሁ ደግሞ ኢኒሼቲቭ ነው ስጃለሁ። ለማንኛውም ቁጥር ምረጥ እስቲ አንተ ልብህ የፈቀደውን ቁጥር። ይኸው ቁጥር እኮ እዚህ ጋር እነሱን እያስጨንቃችሁታል ማለት ነው። የትኛው ልብ ፈቀደ? ሁለት ልብ ፈቀደ? እውነት ተው ነው። እኔ አንድን ያሰብኩ አንተ ሁለትን አሰብክ። የትኛው ላይ እንጽ ነው? ሁለት ይሻላል። ሁለት ይሁን በቃ ልጄ ሰምቻለሁ። እስቲ እሑድን በኢቢኤስ ቅዳሜ ከሰዓት ቅዳሜን እረፍት ቅዳሜ ከሰዓት ከቅዳሜ ከሰዓት የቅዳሜ ከሰዓት ጸጊና አርብ ከሰዓት ሰኞ ከሰዓት እሺ የቅዳሜ ፕሮግራም ሳተርዴይ ሾው ቅዳሜ ከሰዓት ቀጥሎ ምንድነው የሚታየው? ቅዳሜ አራዳ አሪፍ ይገባል እኮ ልክ ነሽ እኮ ትንሽ ደረስኩና ለዛ ቀጥል የፈለግኩት ከኢሱ ጋር ብትሆኚ እመልሰው ነበር። ምን ነበር የምታደርገው? አይ በቃ ተረድቼዋለሁ። ከቅዳሜ ከሚለው ሀሳብ ከዛ ቀጥሎ አልኩት። ሲጨልም ሁሉ አልኩት። ሲጨልም እንዴት ነው? ሰኞ ብርቱካን በልቼ ሎሚ ያገሳኝ ማለት ይሄ ነው። እንግዲህ እኛ እንቀጥል። ኢሱዬ ባንተ ምርጫ እንግዲህ አንድ ትሻላለች አልክ? አንድ በምክንያት ነው እንደጠራሁት። በዚህ ጋር ነው የምትሆነው። ምክንያትህ ምንድን ነው? ምክንያት አለኝ። ግድለሽ እኛው ጋር ይቀመጥ። ትንሱዬ አይሶይት አይገርምሽም? ምንም ደርሰን አይገርምሽም? How many times? እሺ ጥላውን ገስ ዘፋኝ እኔ የተረዳሁት ስደተኛሽ ነኝ ገባሬጂ አንቺ ቆንጆ ባላገሩ አይደል ሾው። እሺ ይሁንልህ። አረመኑ እንጂ እንዴ ባላገሩ ኧረ ግን በእውነት በቃ ትንሱዬና በቃ ይትሶኪ ባላገሩ አይደል ሾው። እስቲ ከባላገሩ ላይ አንድ ፐርፎርም ያደረከውን ዘፈን ትንሽ በልል። የጋሽ ጥላውን ዘፈን ዋ ዋ ዋ ዋ ዋ ዋ ዋ
ይገርማል ስትሄድ ስከተላት በጎን ያየችኝ አማላጅም ብልክ ጨክናም ቢያለችኝ ተሳክቶኛል ዛሬ አንድ ስንገባ ምንድን ነው ያልኩህ? እንዘርራቸዋለን አላልኩም? ድምፅህ ግን በቃ አለ ከነ ግርማ ሞገሱ በእውነት በጣም አልሰማችም? እንደዚህ የዘፈንኩት ላጥላት እናንተ ስሙኝ። አይ እስካሁን ድረስ ገና ጌሙ ሲጀምር ጀምሮ የተጫወትከው ሙዚቃ ያው በቅኔ ነው፣ እኛም እየተቀበለ ትንሱዬና እባክህ ሉላዬ ስንት ቁጥር ልብረጥልህ? እኔ ስንት? ሰባት። ሰባት ሳምንቱን ሰባተኛው ቀን ላይ ነው ያለ ነው፣ እሑድ ላይ ነው። ወይኔ ከበደኝ እንዳትል። እሺ ዘፋኝ የቆየ የአሁኑ አዲስ የቆየ ወደኋላ በጣም ወደኋላ ጥላሁን ገሰሰ፣ መሐሙድ አህመድ፣ አለማየሁ እሸቴ ደንሷ ዳንሱን ነው ጸጉር ያለው አለማየሁ እሸቴ ዘፈኑን አለማየሁ ይርበው እንዴ! ኧረ ጉዴ! የፍቅር ዘፋኝ ረዥም መሐሙድ አህመድ፣ ጥላሁን ገሰሰ፣ አስቴር አወቀ። ወንድ ዘፋኝ የቆየ 60ዎቹ 70ዎቹ ቤቢ ታደሰ፣ ሙሉቀን መለሰ። ከብዳል። ማነው? ነዋይ ደበበ፣ ጥላሁን ገሰሰ። ልቆም ዘፋኝ ነው፣ ወንድ ዘፋኝ። እሺ ኦኬ ገባኝ። ርዕስ መሆኑ ከዙ ይንገረን በቃ። ከዛ እሺ ሙዚቃውን እስቲ ላስ ፍቅር አመለጠኝ። ፍቅር መለጠኝ አይደለ በቃ እንደዚህ አይደለም። ፍቅር እስከ መቃብር፣ ፍቅር ሸማግሌ ሆንኩኝ በፍቅር ስትሄድ ስከተላት ፍቅር አያረጅም ነው። አፈር ልብላ የት ልግባ እንዴ ላስረዳ? ዳንሳቸውን ብደነሰውስ ምን አለበት? እንዴት ፍቅር አያረጅም ልበለው እንዴት ይገለጽ ነበር? ግን ደግሞ ሁሌ እኮ የምዘፍነው ዘፈን መሆኑስ ፍቅር እንዴት ልበለው? ፍቅር እኮ አትለኝም? ሄድኩ እኮ አልኩ፣ ግን ርዕስ መሆኑ እኮ ነው። ፍቅር እንደዚህ ነው። ፍቅር ካሁን በኋላ አያረጅም። እስኪ አንቺ በስቲያን አያረጅም ገልጾታል እኮ። አይ አረጀ እኮ አሁን እኮ እኛ እንጂ አይ እኔ መለጠኝ ነው እንጂ እንትን ስላደረገብን ነው። ግራ ይገባል። ሽበቴን አታነሳኝ፣ ከዚህ ጋር ትነቅለው አታሳይኝም። ሽበቱ እዚህ ጋር ሞልቷል። እሺ ይሴ አይገርም። ናይስ እየደረሰች ጋር እስቲ እሺ አንቺ ንገሪኝ። እንግዲህ በቃ በውስጤ 4 ቁጥር ትመላለሳለች። አላቅም ማለትም ሶስት ሻላለች አራት ውይ ይከብዳል አይደል? ይሜ 3 ባንተ ምርጥ ከዛ ክደ ነው። ግን ከዛ በኋላ ሰው ሙዚቃ ርዕስ መጽሐፍ ርዕስ መጽሐፍ ዘፈን መጽሐፍ ገጣሚ ምን ገጣሚ የገጣሚ ስም አይ እናቴን ያፈርድ ብላለች። ገጣሚ ነው የገጣሚ ስሙ ነው ሰውየው። በቃ አላቅም። ምላስ ብዙ የመጽሐፍ ደራሲ ሞላ አላውቀውም። ማን ነው? ቶንሲሌ አመመኝ። ወይኔ ሞቷል። እስቲ ሳያስ የኛን ሞክር ደግሞ ምንድነው? መጽሐፍ የጻፈ መጽሐፍ ደራሲ ፍቅር እስከ መቃብር አለማይ ከንፈር ዘፋኝም ደራሲም ገጣሚ ኤፍሬም ስዩም አይ የቆየ ነው። ወደኋላ ጸጋዬ ገብረመድህን ቆይ ጺም አለው እንትና ወይኔ ጋሽ ስዩም አይደለም ገብረ ክርስቶስ ደስታ
ወይ በቃ ንገር። ኧረ አይደለም አናውቀውም። የተቀበረው ፍቅር እስከ መቃብር አይደለም። የቃል ኪዳን ደራሲ ገጣሚ ነው። እኔ ዲስኮኔክት ነው ያደረኩት። ገጣሚ ነው። ጺም አለው ነው። ጺም አለው። እሺ በእውቀት ስዩም ሞቷል። አንተ ሞቷል የተባለ በህይወት የለም። ያው ሞቷል እንዴ? አልሞተም። ሞቷል ተቀብሯል አላልክም እንዴ? ሐውልቱ የተቀመጠው ምንድን ነው? በህይወት አለ እያለ ንገረን፣ በቃ ንገረን። ቀላል ነበር። ማን ነው? ኧረ ስንቱን ገጣሚ እስቲ አንዴ ድገምላችሁ። እሺ እኔ አንዴ ልሞክር። ወይ ጉድ! በዓሉ ግርማ ተሳስተሃል። ማን ነው? ተሳስተሃል። አይ ሳብሩማ ስሙ ልክ ነኝ፣ ግን ደራሲ ነው ያደረኩት። ዘፋኝ እንዳይሆን ገጣሚ ነው። ሰዓሊ ነው። ሰዓሊ ነው። ክርስቶስ ደስታ አይደል? ገብረ ክርስቶስ ነገር እኮ ገርጬላቸው ሰዓሊ ባደረገው ግን ይገባቸው ነበር። ሰዓሊ ነው እንዴ? አፈወርቅ ተክሌ። አፈወርቅ ተክሌ እንዴ የቱስ ከተት አፌር አሳየው፣ ወርቅ አሳየው፣ ያገባ አፈወርቅ ተከልኩት እንዴ አይደለም እንትን ነው እኮ አሁን ምንድነው ልዩነቱ? መሳሉ እንዴ ሰዓሊ ስዕል ግን አሁን ምንድነው ደራሲ የሚለውን ነገር አልኳችሁ እንጂ አሁን ብስል የተገለጽኩበት መንገድ በጣም ደሰው ይገባል። በጣም አፈወርቅ አታሳየው፣ ወርቄን አሳየው፣ ተከልኩ ተከል ማጠጣት ይቀር። አይ የመጀመሪያ አሪፍ ነው። በጣም ቆንጆ ና ይቅርታ፣ የኔ ጥፋት ነው። አፋሳየው ተከልኩ ልግባ ግቢ ሁሉ ላይ በደንብ ነው እና በቃ ሞክር እና እሺ አሁን አረዳድሽን ደግሞ ጠይቅ። እኔ ማረዳዴ በደንብ አስረዳው። ምን ነው እሺ ሙላዬ ቆይ ሙዚቀኛ ፊልም እሑድን በኢቢኤስ አስፌ ማን አለ? ዳንኤል ዳኒ ነው እንዴ? እሑድን በኢቢኤስ እሑድን በኢቢኤስ የዳኒ ልደት ነው። ማንን ነው? የዳኒ ልደት ነው። አስፋው መሸሻ ሌላማ አብዬ አበበች ሰይፉ ፋንታሁን በጣም ቀላል ነበር። እኔ ገብቶኝ ነበር። ቁጥርን ለምን አነሳሽ ነው አሁን እኔ ጥያቄ። ሰው ከእሑድን በኢቢኤስ ቀጥሎ ማን ነው የሚሄደው? ትንሱዬ እንዴ በእግዚአብሔር ስም እግዚአብሔርን ትንሱ የቤታችን ፕሮግራሞች ነው እግዚአብሔር ከሁለት ባዶ ከባድ ነው። መላጣ እንዴ አስፋው መሸሻ አስፍዬ ነፍሱን ይማረው። ግን ነፍሱን ይማር አስፍዬ በእናትሽ። የቅድሙን ብትደግሚ ይኸውልሽ ማታ እሑድን በኢቢኤስ ላይ ስታክ አድርገህ ቀረኩ። ቀጥል ሞክር እያልኩት እሱ እግዚአብሔርን በቃ ችግር የለም። አይዟችሁ እኛ ላይ ትደርሳለህ። ወይ መድኃኒዓለም ወይ ጉድ! ጨርሳችሁ? ኧረ አልጨረስንም። ጨጓራ የተቃጠለ ባለፈው ዋንጫ ሁሉ አልኩኝ እኮ አላየኝም እንጂ እንዴ ዋንጫ ብለሽ እኔ ግን ማግ ነው የመሰለኝ። አይደለም እንደዚህ በእጅ ይዤ ማግ እንደዚህ ነው የሚያዙ ደግሞ ትንሽ አታቃጥዬ ማሰተ እኔ ገብቶኝ ነበር ሉላዬ። ወይ እኔ እና አንቺ አብረን ብንሆን ይሻላል። አይ እኔ ኢሱ ተመችቶኝ። ኢሱ አፈወርቅ እሺ ምረጥ። እሺ ሌላ እንምረጥ። 5 በቃ እውነት 8 ወይ 5 ይሁን ችግር የለም። 8 እሺ ሯጭ ኃይሌ ቀነኒሳ፣ ሴት ጌጤ ዋሚ፣ ደራርቱ። አሁን የሯጭ ምስል ችግሩ እኮ ጥሩነሽ ዲባባ። ተቃጠለ ማለት ነው። አታጨበጭቡ በጣም በእውነት አይ ና በኔ እግዚአብሔር እኔ አሪፍ ጥያቄ እኮ ነው ያስበላል። ና ቀጥል በቃ በእውነት እውነትሽን እኮ ነው። ና በል ቀጥል። አይ የመላጣው ከባድ። አይ ትንሱዬ አንሳሽ ደስ ያለህን አንሳ። ልቤ ሞላው
ልቤ ሙላውና ስድስትን አንሳ በኔ ይሉበት አረ እውነት አረ ተይ ለቀድሙ እንዲህ አንሳ የፈለከው ብታረጋውን ተስፋ አስቆርጠኛል። እሺ አስቀምጡ፣ ምንም አትበል። እሺ አሳየኝና እንጨርስ። ዋይ ጉድ። እሺ እሑድን በኢቢኤስ ሰይፉ ፋንታውን ሾው፣ ሌላ ቤተሰብ ጨዋታ፣ ነፃነት ወርቅነህ ነፃነት ወርቅነህ ልክ ነሽ እኮ። አሁን ጨዋታው ደራ ተማምነሃል? አላመንኩትም። እግዚአብሔርን እያየሁት እራሱ አሪፍ ጎበዞች። አንደኛ በእንትን ግን ብገልጽ ግን እሑድን በኢቢኤስ ለምንድን ነው ያልከው? አሁን ፕሮግራም እንድንጠራ የመጥራት እንድንጠራ እኮ ነው። እንደ ቅድም ግን ነፃነት ወርቅነህን እንደ ቅድሙ እንዴት ልንገልጸው እንችላለን ነው? እንደዚህ ነፃነት ወርቅነህ አይደለም። አይ እንደሱ ሳይሆን ዝነኛ ሀብታም ትሆናለህ። ዝነኛ አልኩኝ እኮ ሀብታም ትሆናለህ። አሪፍ ነው ጎበዝ። ከመውጣት ሰይፉን አስበልተሃል። አይ የቷን እናንሳት እላለሁ። አሁን የአፍ እንቅስቃሴ ደራሲ ምናምን ባይሆን ደስ ይለኛል። አይ አሪፍ ነበረ እንጂ 9 ወይ 5 እንዳሁኑ አልተክልም በደንብ 5 ይሁን እየፈለከው ልብ ያለ በቃ አድርገው 5። እሺ ጀምር። እዚህ ስቱዲዮ ኢቢኤስ፣ እሑድን በኢቢኤስ፣ ቅዳሜን ከሰዓት አራዳ ቅዳሜ፣ ሰይፉ ፋንታውን፣ ምርጡ ገበታ፣ ኮስተር ያለ ሰው ሾው ነው። እሺ አራዳ ቅዳሜ እኛ ኮስተር ብለን የምናደርገው ሾው እዚህ ውስጥ እዚህ የኛ ሾዎች ውሎ፣ ዙረት፣ ሊፕሲንክ፣ ድራማ፣ ስለ ጤናው፣ ስለ ውበቶ፣ ተሳፋሪ ስቱዲዮ ውስጥ የሚሰሩ ሞላ ምንድን ነው? ዝምታቸው ለማ አይደል? አይ በቃ እሱን ለመግለጽ ነው የተጠቀምኩት። ግን ማን ያሸንፋል ነው? ማን ያሸንፋል? ዝምታ ያሸልማል። እሱ ፕሮግራም አይደል የሚሰራው? እሱ መግለጽ ነው። እንደናንተ ያሳየኋችሁ እሱን ለማሳየት ነው። ከዛ ደግሞ ፕሮግራሙ የዚህ ነው። ደግሞ የዚህ ነው። እኔ ሳይለንት አፎ በለኝ እኔ ጥፋ ግን በደንብ ነው። ይቅርታ በጣም ይግባ። አዎ ዱላይ ዝግጁ ነህ? አዎ ዝግጁ ነኝ። እባክህን ወንድምዬ ወይ እባክህን። እሺ ሉላዬ እባክህን። እሺ ሙዚቀኛ ነው። እሺ ሳያት ደምሴ፣ አስቴር አወቀ፣ እሱ ጥላሁን ገሰሰ፣ ሴት ወንድ፣ ሴት ወንድ፣ ጥላሁን ገሰሰ፣ ማህሙድ አህመድ፣ ቴዎድሮስ አፈወርቅ፣ ቴዲ ካሳው፣ ወርቅ፣ አዎ ቴዲ አፍሮ፣ ቴዎድሮስ ካሳው ነው። ቴዎድሮስ ካሳው ምንድን ነው? ቴዎድሮስ ካሳው ሙዚቃውን ነበር የፈለኩት። ደግሞ ግን ልክ ነህ። ቴዎድሮስ ካሳው ልክ ነህ። ሙዚቃውን ያልመለስከው ጸባዬ ሰናይ። አይ ግማሽ ነጥብ አለን። እባክህ አይዞህ። ግን ላሳያችሁ። ምንድን ነው? ቴዎድሮስ ካሳው ጸባዬ ሰናይ። ጸባዬ ሰናይ አልኩት እኮ። እኔ ገብቶኛል። ዘፈኑ ግን መሆኑ አልገባንም። እኔ ደግሞ ማሪቱ ለገሰ ነው የገባኝ። እንደዚህ ስትይ በቃ ማሪቱ ለገሰ። አይ እንኳን አልኩሽ እዚህ ጋር ጸባዬ ሰናይ እኮ ሉላ። እኔ ብትይኝ እኮ በቃ ሙዚቃውን ግጥሙ ለምን ወደ እኔ ብታጠቁሙ ነው እንጂ ጸባዬ ሰናይ። አንቺን ማበል ብለህ ቢተገልሽ እስከ መቼ ካንቺ ጋር አልቻልኩም። አረኒ ብያለሁ። አንድ ነጥብ አይዟችሁ። ጥሩ ነው። እድሉ ላይ ከኛ አንድ ከግማሽ የለንም። አይሰጠንም። አንድ ከግማሽ እግዚአብሔር። እሺ ቀር በቃ አይሰጥሽም። የመቼ ነው እንደዚህ መጠጋጋት ተደርጎ ያገኘ? ሰይፉን አስበልተሃል። ወይኔ እሱ ጋር ነው። በቃ እዛ ጋር ቆም ያለ ልክ ነሽ።
ቲቪ ሪሞት፣ ካሜራ፣ ቲቪ ፕሮግራም፣ ቲቪ ፕሮግራም፣ ቲቪ ቪዲዮ ካሜራ፣ ምኑን ረሳው? ቆይ ምኑን ረሳኸው መሰለህ? ጠይቀኝ። ድራማ ነው? ሙዚቃ? ድራማ ነው? የቲቪ ፕሮግራም ነው? ፊልም ነው? ፊልም ነው። ፊልም ነው። እሺ ግቡ። ፊልም። አይ ድራማ እና እሺ ፊልም እና ከዛ እንደዚህ ምንድን ነኝ እኔ? ሰካራም ፖስታ እንደዚህ ብላለች። ግን ፊልም ነው እንትንም ነው ካብን እኮ ግን በቃ አክቲንጉን ብናየው በቃ ቀላል ግን ሰካራም ነው የምትለው እንዳሁኑ ተንገዳግዳ ፖስታውን ብትስልልን ይገባል። አይ ይሄ ፖስታ አልነበረም፣ ይሄ ሙቪ ነው። አሪፍ ነው ግን ዋናው ምናችን ነው? ማሸነፋችን። ኧረ ዝፈንላቸው እንደው እኔ እኮ የሚያሳዝነኝ ምን እንደሆነ ታውቃላችሁ? ለነገሩ አሸናነፋችን 2-1.5 2-1.5 ነው። ትንሱዬ ደግሞ ሰይፉ ራሱ ይታዝባል። ከተባለ ወይ አዎ ሰይፍዬ እንወዳለን በእውነት እንዴ። ግን በጣም አሪፍ ነበረ በእውነት ኢሳያስ፣ በጣም አሪፍ ነበረ። የሚቀጥለው ጊዜ ደገም ብታረግ የጌም ነገር በጣም የገባ ይመስለኛል። አሪፍ ነበር። ያስረዳበትም ወይ በጣም አሪፍ ነበር። በተለይ አፈወርቅ የሳምንቱ ምርጥ እውነት ምርጥ ለኢሱ ነበር። እናንተ ደስ አለ ኢሱዬ። አንተ 20 ሺህ ብር ተሸላሚ እኛ ተሸላሚ ሆነናል። ሁሌ እንዳሸንፍን ነው። ዝርራው ይቀጥላል። በድል ተጠናቁ። ቴንኪው በጣም ስለመጣ እናመሰግናለን ኢሱዬ። እንግዲህ ከአዲሱ አልበም ጋር ታህሳስ ላይ እንገናኛለን። ከዛ በኋላ ደግሞ አንድ ጌም ደግመን እንጫወታለን። ያኔ ግን የስዕል ነው የሚሆነው። በቃ ስዕል ማራለስ ከዛ እንዴት ነበር ጌሙ? ተመቸ? ቆንጆ ነበር። አሪፍ ነው። እኔ አክቹሊ ፕሮግራሙን መከታተለው ስለነበር ደስ ይለኝ ነበር። እድሉ ገጥሞኝ ዛሬ ስለተጫወት ከእናንተ ጋር ደግሞ አሸነፍክ እንጂ እድለኛ በእውነት በጣም ውድድር የለመደው ነገር ነው አይደል? ለዛም ነው ውጤታማም ሆኖ የሚወጣበት። አንተም ለምን ነበር ውድድር ስመልመድ በየሳምንቱ ለዛው ያሳዝናል በጣም። ለማንኛውም እንግዲህ የዛሬ አሸናፊዎች ተወዳጁ ድምፃዊ ኢሳያስ ታምራትና የኛው ቤት ተወዳጇ ደግሞ እኔ ጨንጓሪ ላት ያደርጋችሁ ጥበብ ሰለሞን ናቸው። የ20 ሺህ ብር ተሸላሚዎች ናቸው። ከሌሎች ፕሮግራሞቻችን ጋር መልካም ጊዜ ይሆንላችሁ። ባይ ባይ። መልካም በጉጉት ሲጠበቅ የነበረው ኢምፓወር አዲስ በዓመቱ ተመልሷል። በአዲስ ዓለም አቀፍ ስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5 2018 ዓ.ም በድምቀት ይካሄዳል። ለሁለተኛ ጊዜ በሚካሄደው በዚህ ልዩ ሁነት በንግድ፣ በሥራ ፈጠራ፣ በጤና፣ በትምህርት፣ በአመጋገብ፣ በውበትና በፋሽን፣ በማህበራዊ ሚዲያ ላይ ያተኮሩ የፓናል ውይይቶች ይቀርባሉ። ያሻውትን የሚገበያዩበት የገበያ ቦታ፣ ነፃ የጤና ምርመራና የአካል ብቃት እንቅስቃሴ ጎን ለጎን ያደርጋሉ። የሚያደንቋቸውን ደራሲያንና ሰዓሊያን እንዲሁም ተጽዕኖ ፈጣሪዎችን ያገኟቸዋል። ዘና ማለት ከፈለጉ ደግሞ ሙዚቃ፣ ዳንስ፣ የተለያዩ ጨዋታዎች፣ ምግብና መጠጦች አሉሎት። በተጨማሪም 1 ሚሊዮን ብር የሚያስገኝ የሥራ ፈጠራ ውድድር ይካሄዳል። በኢምፓወር አዲስ የተዘጋጀው ይህ ደማቅ ሁነት እንዳያመልጦ። መግቢያ 300 ብር ብቻ። ትኬቶን በቴሌብር ቀድመው ይቁረጡ። ኢምፓወር አዲስ በአዲስ ዓለም አቀፍ የስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5